ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ ይህን የገለጹት በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ዛሬ ማብራሪያ በሰጡበት ወቅት ነው። ሚኒስትሩ በዚሁ ማብራሪያቸው ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን ገልጸዋል። በዚህም ምክንያት በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቁመዋል። አክለውም በጦርነቱና ለመረጋጋቱ ምክንያትም በቀን የነበረው የነጭ ናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማለቱን ጠቁመዋል። በመሆኑም መንግስት በጦርነቱ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ ውሳኔዎችን ይፋ ማድረጉን ሚኒስትሩ ገልጸዋል። በዚህም የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙን ይፋ አድርገዋል። ያጋጠመው የነዳጅ አቅርቦት እጥረት በሀገር በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድር መንግስት ከዛሬ ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ ማሳለፉንም ሚኒስትሩ አብራርተዋል። በዚህም መሰረት ነዳጅ የሚያጓጉዙ ተሽከርካሪዎች በማደያ የቅድሚያ እንዲሰጣቸው እንዲሁም ከፍተኛ አምራችና የኤክስፖርት ድርጅቶች ና ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ ነዳጅ በቅድሚያ እንዲያገኙ ውሳኔ መተላለፉን ጠቁመዋል። በተጨማሪም የገቢና ውጪ ንግድን ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ ተሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ እንደሚደረግ ገልጸዋል። ከዚህ ውጪ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ እንደሚወሰድ መግለጻቸው ኢዜአ ዘግቧል። የሶማሊያ ፌዴራል መንግስት ወታደሮች ከደቡብ ምዕራብ ግዛት ታጣቂዎች ጋር ውጊያ ካካሄዱ በኋላ ወደ ግዛቲቱ ዋና ከተማ ባይዶዋ መግባታቸውን ተከትሎ የግዛቲቱ ፕሬዝዳንት ከስልጣናቸው ለቀቁ። የግዛቲቱ ፕሬዝዳንት የስልጣን ዘመናቸውን በህገወጥ መንገድ አራዝመዋል በሚል ወቀሳ ሲሰነዘር የነበረው የሶማሊያ ፌዴራል መንግስት ወታደሮቹ ትላንት ከተማዋን እንደተቆጣጠሩ አዣንስ ፍራንስ ፕሬስ ዘግቧል። የፕሬዝዳንት ሐሰን ሼህ መሐመድ መንግስት የግዛቲቱን ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታጋሬን የስልጣን ዘመናቸው ከ4 ዓመት በፊት እንዳለቀና በህገ ወጥ መንገድ እንዳራዘሙት በመጥቀስ ይከሳል። ትላንት ደግሞ የፌዴራል መንግስቱ ዋና ከተማዋን መቆጣጠሩን ተከትሎ የግዛቲቱ ፕሬዝዳንት ላፍታጋሬን ስልጣናቸውን መልቀቃቸውን በፌስቡክ ገጻቸው በለጠፉት መልእክት እንዳስታወቁ ኤኤፍፒ አክሎ ገልጿል። ፕሬዝዳንት ላፍታጋሬን እስካሁን የት እንዳሉ እንደማይታወቅም ዘገባው አክሏል። የትላንቱ ግጭት የመጣው ባለፈው መጋቢት ፕሬዝዳንት ላፍታጋሬን የተሻሻለውን የሶማሊያን ህገ መንግስት የፕሬዝዳንት ሐሰን ሼህ መሐመድን የስልጣን ዘመን ከ4 ወደ 5 ዓመት ያራዝማል በሚል በመቃወማቸው ውጥረቶች ካየሉ በኋላ ነው። የሶማሊያ ብሔራዊ ጦር አዛዥ ሐሰን መሐመድ ግጭቱ የተካሄደው በመቶ ሺዎች የሚቆጠሩ ነዋሪዎች ከሚኖሩበት ከተማ በ6 ኪሎ ሜትር ርቀት ላይ እንደሆነና በግጭቱ ወቅት የአካባቢው ታጣቂዎች መሸሻቸውን ለፈረንሳዩ የዜና ተቋም ተናግረዋል። አክለውም አንዳንድ የግዛቲቱ ታጣቂዎች በተወሰነ የከተማው ክፍል ይገኛሉ፣ ነገር ግን እንዲያፈገፍጉ ወይንም እጅ እንዲሰጡ እናስገድዳቸዋለን ብለዋል። ከትላንት በስቲያ በርካታ የጸጥታ ምንጮች ሞቃዲሾ ከ600 እስከ 800 የሚደርሱ ወታደሮችን ባይዶዋ ከተማን ለመቆጣጠር እንደላከችና በመቶዎች የሚቆጠሩ የአካባቢ ሚሊሻዎች ደግሞ ድጋፍ እንደሰጡ ተገልጿል። የሶማሊያ ፌዴራል መንግስት ወታደሮች ባይዶዋ ከመግባታቸው ከጥቂት ሰዓታት በፊት የግዛቲቱ ባለስልጣናትና ታማኝ ኃይሎች ማንኛውንም ጥቃት እንደሚከላከሉ አጥብቀው ተናግረው እንደነበር ዘገባው አስታውሷል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ ብሔራዊ ባንክ የባንኩ የፖሊሲ ተመንና ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን በነበረበት እንዲቀጥል መወሰኑን ገለጸ። በባንኩ የተቋቋመው የገንዘብ ፖሊሲ ኮሚቴ የብሔራዊ ባንክ የፖሊሲ ተመንና ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን በነበረበት እንዲቀጥል የውሳኔ ሀሳብ አቅርቦ በቦርዱ ማስወሰኑን ገዢው ባንክ ጠቁሟል። ኮሚቴው ውሳኔውን ያስወሰነው ከ11 ቀናት በፊት ባካሄደው 6ኛው ስብሰባው ነው። ይህንንም ውሳኔ ተከትሎ
የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲሁም ባንኮች የሚሰጡት የተከማቸ ብድር ዓመታዊ የእድገት መጠን ባለበት በ24 በመቶ የሚቀጥል ይሆናል። ኮሚቴው በዚሁ ምክረ ሀሳቡ በመካከለኛው ምስራቅ እየተካሄደ ካለው ግጭት ጋር ተያይዞ ሊያጋጥም የሚችለው ተለዋዋጭ የዓለም ኢኮኖሚ ሁኔታ በአገር ውስጥ ኢኮኖሚ ላይ ሊያስከትል የሚችለውን ተጽዕኖ ከግንዛቤ ለማስገባት ዓለም አቀፍ የኢኮኖሚያዊ ሁኔታዎችን በንቃት መገምገም እንደሚያስፈልግ አጽንኦት ሰጥቷል። አክሎም የዓለም አቀፍ የኢኮኖሚ ሁኔታዎች ላይ በመመርኮዝ ተጨማሪ የፖሊሲ እርምጃዎች ያስፈልጉ እንደሆነ ለመገምገም በመጪው ሚያዝያ ወር መጨረሻ አሊያም ቀደም ብሎ እንዲሰበሰብ ውሳኔ ማሳለፉን ገዢው ባንክ ጠቁሟል። ብሔራዊ ባንክ በመግለጫው የገንዘብ ኮሚቴው የዋጋ ግሽበት፣ እድገትና የኢኮኖሚ እንቅስቃሴ እድገት፣ የገንዘብ ሁኔታ፣ የወለድ ተመንና የባንክና የፋይናንስ ዘርፍን ጨምሮ ሌሎች አበይት ጉዳዮች ላይ ውይይት ማድረጉን ጠቁሟል። በዚህም በተያዘው በጀት ዓመት የመጀመሪያ 7 ወራትም አጠቃላይ የበጀት ጉድለት ከጠቅላላ የሀገር ውስጥ ምርት ጋር ያለው ልዩነት 1.1 በመቶ መድረሱን ጠቁሟል። ይህም አሃዝ ባለፈው ዓመት በተመሳሳይ ጊዜ ከነበረው በ0.7 በመቶ ጭማሪ ማሳየቱን ገልጿል። ምንም እንኳን የገቢ አሰባሰቡ የ65 በመቶ ዓመታዊ እድገት ቢያሳይም በተመሳሳይ ጊዜ አጠቃላይ ወጪ 48 በመቶ በመጨመሩ ምክንያት አጠቃላይ ጉድለቱ ሊሰፋ እንደቻለም የገዢው ባንክ መግለጫ ጠቁሟል። አክሎም የመንግስት ግምጃ ቤት ሰነድ ገበያ የበጀት ጉድለቱን ለማሟላት በ7 ወራት 136.6 ቢሊዮን ብር መሰብሰቡን አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር በዲጂታል ንግድ፣ በገበያ ትስስር እንዲሁም በአነስተኛና ጥቃቅን ተቋማት ልማት ላይ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ከአፍሪካ ኤሌክትሮኒክ ንግድ ቡድን ጋር ተፈራረመ። ስምምነቱን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁና የአፍሪካ ኤሌክትሮኒክ ንግድ ቡድን ዋና ስራ አስፈጻሚ ሙሉ ዓለም ስዩም ተፈራርመዋል። ስምምነቱ በዋናነት ወጣቶችን፣ ሴቶችንና አነስተኛና ጥቃቅን ኢንተርፕራይዞችን የዲጂታል ቴክኖሎጂ ተጠቃሚ በማድረግ ለንግድና ለላኪነት ብቁ እንዲሆኑ ለማስቻል ያለመ መሆኑን ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ባወጣው መግለጫ ጠቁሟል። ይህ ስትራቴጂያዊ አጋርነት ሶኮክ የተሰኘውን የአፍሪካ የገበያ መድረክ በመጠቀም የኢትዮጵያ ምርቶች አህጉር አቀፍ ገበያ እንዲያገኙ ለማድረግ እንደሚረዳ እንዲሁም ለአነስተኛ ነጋዴዎችና በገጠር ለሚገኙ ስራ ፈጣሪዎች ምቹ የሆነ የፋይናንስ አገልግሎቶችን የማመቻቸት ዓላማ እንዳለው ተጠቅሷል። በተጨማሪም በዲጂታል ንግድ፣ በፋይናንስ አያያዝ፣ በኤክስፖርት ዝግጁነት ላይ ያተኮሩ ስልጠናዎችን በኢለርኒንግ በኩል በመስጠት የኢትዮጵያ የንግድ ተቋማት በአፍሪካ አህጉራዊ ነፃ የንግድ ቀጠና ውስጥ በንቃት እንዲሳተፉ የሚያደርግ ነው ሲልም ሚኒስቴር መስሪያ ቤቱ በመረጃው አመላክቷል።